መጋቢ ሐዲስ ዶክተር ሳሙኤል እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የሀያት መካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ሰባኪ ወንጌል በኩረቱ ጋን ቀሲስ ምትኩ ከንቲባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የቅርሳ ቅርስ ቤተ መጻሕፍት ወመዘክር ዲጂታል ቴክኖሎጂ ቱሪዝም አገልጋይ ነኝ። ስሜ ቀሲስ ዶክተር ሙልጌታ ስዩም እባላለሁ። በአዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ኢትዮጵያን ስተዲ ነው የምሰራው። በቤተክርስቲያን ደግሞ ማህበረ ቅዱሳን አገለግላለሁ። ቀኝጌታ ምስራቅ ታደሰ እባላለሁ። ከቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን በመምህርነት ነው የሚያገለግለው ማለት ነው። ጥምቀት ምንድነው ብለን ስንል እንግዲህ ጥምቀትን የመሰረተው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ አዳም በበደሉ ምክንያት ልጅነትን አጥቶ ነበረ። ከገነት ተባሮ ነበረ። ወደ ምድረ ፋይድ ወደ መከራ ወርዶ ነበር። ስለዚህ የአዳምን ልጅነት ለመመለስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ እንግዲህ በጥምቀት ልጅነትን ሰጥቶናል ማለት ነው። ስለዚህ ጌታችን በማየ ዮርዳኖስ ሲጠመቅ ምንድነው የሆነው ብለን ስናይ አንደኛ ጌታችን መድኃኒታችን ኢየሱስ ከገሊላ ወደ ዮርዳኖስ ወደ መጥምቀ መለኮት ወደዛ መጥቶ ነው የተጠመቀው። ይሄ የሚያስተምረው ምንድነው? የጥምቀትን ክብር የጥምቀትን ልዕልና ሰው ሁሉ ሄዶ ከቤተክርስቲያን መጠመቅ ልጅነትን ማግኘት እንዳለበት የጥምቀትን ክብር ሲያሳይ ነው። ስለዚህ ቤተክርስቲያን ይሄንን የጥምቀትን በዓል ልጌታ ከገሊላ ወደ ዮርዳኖስ እንደሄደ የክርስቶስ ማደሪያ የሆኑ ታቦታቱ ከመንበራቸው ተነስተው ወደ ጥምቀተ ባህር ማለት በከተራ ዕለት የሚዘጋጀው የዮርዳኖስ ምሳሌ ባህሮች አሉ እና ወደዛ ታቦታቱ ሄደው የጌታን ጥምቀት ጉዞ ያሳያሉ ማለት ነው። ጌታችን በማየ ዮርዳኖስ ሄዶ ለምን ተጠመቀ? ብዙ ወንዞች ሲኖሩ ለምን ሌላ ቦታ አልተጠመቀም ብለን ብንል አንደኛ አስቀድሞ በትንቢት ያናገረው እነሆ ዮርዳኖስም ሸሸች ተራሮችም እንደሞሳ ዘለሉ እንደተባለ ክርስቶስ አምላክ ነው፣ ፈጣሪ ነው፣ የሰማይና የምድር ጌታ ነው። ስለዚህ የሰውን ስጋ ለብሶ ሰው ሆኖ መጣ እንጂ እሱ ሰማይና ምድር የማይችሉት ነው። ስለዚህ ይሄንን ባህራቱ አምላካቸውን ሳው እየሸሹ ተራሮች እንደሞሳ እየዘለሉ እንደሚያሳዩ አስቀድሞ ዳዊት በትንቢት ተናግሮ ስለነበረ በዛ ትንቢት መሰረት በዮርዳኖስ ተጠመቀ። ሌላው ደግሞ አባቶቻችን እንደሚያስተምሩን ዳቢሎስ አዳምን ባሳተው ጊዜ አዳም ገብሩ ለዳቢሎስ ሔዋን አመቱ ለዳቢሎስ አዳም የዳቢሎስ ባሪያ ነው፣ አገልጋዩ ነው። ሔዋንም የዳቢሎስ ባሪያ አገልጋዩ ነች። ከእንግዲህ በኋላ ለዚህ ምልክት ብሎ አስፈርሞ የዕዳ ደብዳቤውን በዮርዳኖስ ቀብሮት ነበረ። ኢየሱስ ክርስቶስ ወደ ዮርዳኖስ ሄዶ በጥምቀቱ ዕዳ ደብዳቤያችንን ደመሰሰው። ስለዚህ ጥምቀት የነጻነት በዓል ነው። ከዳቢሎስ ግዞት ነጻ ያወጣንበት ከአምስቱ አዕማደ ምስጢር አንዱ ምስጢረ ጥምቀት ነው። ምስጢረ ጥምቀት ደግሞ የመሰረተልን ለስም አጠራሩ ክብር ይግባውና ጌታችን አምላካችን መድኃኒታችን እግዚእነ ኢየሱስ ክርስቶስ ነው። በእርግጥ በብሉይ ኪዳንም ሰዎቹ ይጠመቁ ነበረ። ነገር ግን በሐዲስ ኪዳን ነቢዩ ዳዊት ወዮርዳኖስን ገብአ ድሬሁ ብሎ አስቀድሞ ትንቢት ስለተናገረ ጌታችን መድኃኒታችን እግዚእነ ኢየሱስ ክርስቶስ ጠላት ዲያብሎስ የቀበረውን የጠላት ደብዳቤ አዳም ገብሩ ለዲያብሎስ ሔዋን ገብሩ አመቱ ለዲያብሎስ ብሎ የጻፈውን ወሰጠጠ መጽሐፈ ኢዳሆሙ ለአዳም ለሔዋን የአዳምንና የሔዋንን በደል የዕዳ ደብዳቤ ለመቅደድ ከአዳምና ከሔዋን ጋር ከአዳም ልጆች ጋር ለመገናኘት በማየ ዮርዳኖስ የተጠመቀበት ስለሆነ ተጠምቆ ጥምቀትን፣ ጾሞ ጾምን፣ ተሰዶ ስደትን ያስተማረን አምላክ ስለሆነ ጥምቀት በዓል እንዳልኩሽ ከአምስቱ አዕማደ ምስጢር አንዱ ምስጢረ ጥምቀት ስለሆነ ዛሬ አብ ወልድ መንፈስ ቅዱስ ምስጢረ ሥላሴም የተገለጠበት ታላቅ በዓል ነው። እንዴት ነው ብትይኝ ኢየሱስ ክርስቶስ በማየ ዮርዳኖስ በእደ ዮሐንስ ተጠመቀ። መንፈስ ቅዱስ በርግብ አምሳል ወረደበት ወይም ተቀመጠበት። አብ በሰማይ ሆኖ የሚወደ ልጄ እሱ ነውና ስሙት አለ። እንግዲህ ኢየሱስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ሲወርድበት፣ ሁለት አብ ደግሞ በሰማይ በደመና ሆኖ የሚወደ ልጄ እሱ ነው ስሙት ማለት
አብ ወልድ መንፈስ ቅዱስ ምስጢረ ሥላሴም የተገለጠበት ታላላቅ ምስጢር የሚነገሩበት ስለሆነ ታላቅ በዓል ነው። በኪነ ጥበቡ ወደ ዮርዳኖስ ዮሐንስ ጋር ወርዶ ዮሐንስ አጥምቀኝ ብሎ ዮሐንስን ጠየቀው ይላል። ዮሐንስ ባሪያ ወደ ጌታው ይሄዳል እንጂ ጌታ ወደ ባሪያው እንዴት ይመጣል? ወይንስ ባሪያ በጌታው እጅ ይጠመቃል እንጂ ጌታ በባሪያው እጅ እንዴት ይጠመቃል ብሎ ለጊዜው ሰላም ብሎ አልተቀበለውም ነበር ይላል። ስለምንድን ነው? አምላኩ ፈጣሪው ስለነበረ ማለት ነው። ይህን የትሕትና ስራ ለመስራት ጊዜውና ወቅቱ ስለሆነ ተዋለው እና ኢየሱስ ክርስቶስ የመጣ ለትሕትና ነው። ስለዚህ ኢየሱስ ክርስቶስ በዮሐንስ እጅ የተጠመቀ ወደ ዮርዳኖስ የወረደ በምን ምክንያት ነው ሲሉ ሊቃውንቱ ኢየሱስ ክርስቶስ ዮሐንስን ከቤቱ ና ብሎ ተጠምቆ ቢሆን ኑሮ የዛሬ ነገሥታት መኳንንት ካህናቶቹን ከቤታችን እየመጣችሁ አጥምቁነ ባሉ ነበረ። ስለዚህ ሁላችሁም እየሄዳችሁ በቤተ ክርስቲያን በካህኖች ተጠመቁ ብሎ ስርዓት ሲሰራላቸው ነው ይላል እና ይህ ስርዓት ከባድ ስለሆነ ኢየሱስ ክርስቶስ ምንጊዜም የትሕትና ባለቤት ስለሆነ ልልና ስለማይፈልግ ልልናውን ዙፋኑን ከሰማይ ሰማያት ትቶ ነው ወደዚህ የወረደው። ከሦስቱ ቅዱስ አንደኛው ቅዱስ ነው የወረደው እና ስለዚህ ታው ይህንን ስርዓት እንፈጽመው አለው። ታው ማለት ኢየሱስ ክርስቶስ አይደጋገምም። ብርሃነ ጥምቀቱ ለሰው ልጆች የሰጠው ደስታ፣ ለሰው ልጆች ያመጣው ውጤት ነፃነት ነው። አዳም በዲያብሎስ እጅ ላይ ወድቆ የነበረ አዳም በዲያብሎስ እጅ ላይ ገብቶ የነበረ ውልና ስምምነት ነበረው። ከዛ ስምምነት የተሻረለት ከዛ ባርነት ነፃ የወጣው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ቀድሞ ሰው ሆኖ በልደት በመምጣቱ ኋላ ደግሞ በፍጡር እጅ በመጠመቁና በአዳም የገባውን ውልና ዕዳ በእግሩ ረግጦ እንደ ሰም አቅልጦ እንደ ገል አድቅቆ ውሉን በመሰረዙ በጥምቀት የሰው ልጅ ከባርነት ከአጋንንታዊ ስራትና ከአጋንንታዊ ስራ ነፃ እንዲወጣ አድርጎታል ጌታችን። ከዚህ የተነሳ የሰው ልጆች ጥምቀትን ስናስብ ጥምቀትን ስናከብር ነፃነት አርነትን እናስባለን። የዚህ ባለቤት የሆነችው የኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ጥምቀት ምስጢር ትውልዱን ማስተማር እንዲረዳው እንዲያውቀው በእውቀት በዓሉን እንዲያከብረው ማድረግ ይገባል ማለት ነው። ሁለተኛው ደግሞ እንደ ሀገር ስናስብ ደግሞ ጥምቀት ለሀገራችን ትልቅ ኢሜጅ ነው። ምክንያቱም አንደኛ ቅድም እንደተባለው በዩኔስኮ የዓለም ሀብቱ ነው የተመዘገበ። ስለዚህ ከተለያየ ዓለማት ይህንን ትዕይንት ልዩ በዓል ለማክበር አገር አቋርጠው በምድር በሰማይ ተሽከርክረው ብዙዎች የሚመጡበት፣ ስለዚህ የአገር ኢሜጅ የሚገነባበት ለሀገር ትልቅ ሀብት የሚያስገኝ በዓል ስለሆነ ሀገርም ደግሞ ጥምቀትን ሳይበረስ ሳይከለስ ከትውልድ ወደ ትውልድ እንዲተላለፍ መጠበቅ ይኖርባታል ማለት ነው። ሌላው ምዕመናኑ ነው፣ አማኙ ህዝቡ ማለት ነው። የሀገርን ባህል አንድነት የሚያንጸባርቅ በዓል ነው። የፍቅር በዓል ነው። እንኳን በእምነት አንድ የሆነው ቀርቶ ከኦርቶዶክስ ተዋሕዶ እምነት ውጭ የሆኑ እንኳን ከበዓሉ ክብር ከበዓሉ ግሬስ የተነሳ ከሌላውም ዓለም የሚመጡት ከዚህ ከሀገራችንም ደግሞ በኢትዮጵያዊነታቸው ኩራት ተሰምቷቸው የሚሰበሰቡት ብዙ ስለሆነ፣ ስለዚህ እንዲህ ያለ አንድነት፣ እንዲህ ያለ ፍቅር፣ እንዲህ ያለ ህብረት የሚፈጥር በዓል ስለሆነ ሁላችንም በየድርሻችን ልንንከባከበው ይገባል። ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል በይት ባህል ደረጃ፣ በሀገር ባህል ደረጃ። ይሄ ምንድነው? ለበዓሉ ያለንን ትልቅ ዋጋ ያመለክታል። ይሄ ትልቅ ዋጋ ተጠብቆ እንዲቆይ ከቅዱስ አባታችን ጀምሮ በየቤተ ክርስቲያኑ ያሉ ካህናት፣ አባቶች፣ የሰንበት ትምህርት ቤት ወጣቶች ሁላችን ይመለከተናል። ሁለተኛው ምእመናን ናቸው። ምእመናን እንግዲህ በዓሉ ለሰው ልጆች ነው፣ ለቅዱሳን መላእክት አይደለም፣ ለኛ ለሰው ልጆች ነው። እኛ የሰው ልጆች ደግሞ ይሄ በዓል የኛ መሆኑን አውቀን በነፃነት የተሰጠንን ነገር በነፃነት ጠብቀን መኖር ያስፈልጋል። ካለባበሱ፣ ካልሸባሸቡ፣ ከስዕሉ፣ ከዝማሬው ለምሳሌ በዛሬ እዚህ ስንዘምር ውለን ማታ መጠጥ ቤት መገኘት የለብንም። በዚህ ያገኘነው በዓልና በዚህ ያገኘነው በረከት ይዞ መቀጠል መቻል አለበት። ስለዚህ ይሄንን ማድረግ መንግስት እንግዲህ ትልቁ ደግሞ ባለድርሻ ሀገር የሚመራ አካል ለመላ ዓለም ለኢትዮጵያ ለሁሉም ሃይማኖት ተከታይ እንኳን ለበዓለ ጥምቀት ለከተራ በዓል
በሰላም እንኳን አደረሳችሁ እላችኋለሁ። እንኳን አደረሰን፣ እንኳን አደረሳችሁ፣ እንኳን ደስ አለን፣ እንኳን ደስ አላችሁ። መቼም ኦርቶዶክስ የሌለችበት የለም። የኛ ምእመናን ተሰደውም ውጭ ሀገር ይኖራሉና ይህንን ድምጽ ሲሰሙ እንኳን አደረሳችሁ። መላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች፣ ለመላው ኢትዮጵያዊ ወገኖቼ፣ በአገር ውስጥም በውጭም ዓለም ለምትኖሩ ከህፃን እስከ አዋቂ ከሊቅ እስከ ደቂቅ ላላችሁ ለሁላችሁም እንኳን ለ2018 በዓለ ጥምቀት በሰላም በጤና አደረሳችሁ። ሀገራችንን ሰላም ያደርግልን፣ ፍቅራችንን ያብዛልን፣ ሰላማችን ያስፋልን። ሰላማዊ ኢየሱስ ክርስቶስ ሁላችሁንም በያላችሁበት በጥምቀቱ በረከት ይባርካችሁ፣ ይቀድሳችሁ። የአንዲት ኦርቶዶክሳዊት ቅድስት ቤተክርስቲያን ልጆች የሆኑ በሀገር ውስጥ በልዩ ልዩ ሁኔታ የሚገኙ በእስር ቤት፣ በጸበል ቦታ፣ በሆስፒታል፣ በስራ ቦታ የሚገኙ እንዲሁም የአኃት አብያተ ክርስቲያናት ልጆች የሆኑ ይህ ድምጽ የሚሰማቸው በመላው ዓለም ያሉ ኦርቶዶክሳውያን በሙሉ እንኳን ለ2018 ዓመተ ምህረት ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላምና በጤና አደረሳችሁ። ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ እምሰማያት ውስተ ምጥማቃት እምሰማያት ውስተ ምጥማቃት። ይሄ እንግዲህ ወደ ዮሐንስ መሄዱን ጌታችን ለመጠመቅ ወደ ዮሐንስ መምጣቱን የሚያመለክት አባቶቻችን ቅዱስ ያሬድ የዘመሩት ዛሬ ደግሞ በትውልድ ተላልፎ ደግሞ እኛ ጋር የደረሰ ዜማ ነው። በትናንትናው ዕለት ታቦታቱ ሲወርዱ የሚዘመር መዝሙር ነው ማለት ነው። ጥምቀተ ባህር ዮርዳኖስ ነያ ጥምቀተ ባህር ዮርዳኖስ ነያ ሃሌሉያ 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 ጥምቀተ ባህር ዮርዳኖስ ነያ ጥምቀተ ባህር ዮርዳኖስ ነያ ሃሌሉያ 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 ሃሌሉያ